እናንተ ትናንትና የተወለደ ልጅ እንደው ሚዲያውን አንጫጫው አልኳችሁ። ሊበሉት ነው የሩታ ሀብቴ ልጅ ልዑል ሊበሉት ነው። ልዑልን ብጥልጥል ላደረጉት ነው ሚዲያ ላይ። ይሄ ትናንት ተወልዶ ገና 40 ቀን 240 ያልሆነው ልጅ ሊበሉት ነው። በቃ አባቱም ዛሬ ነው መሰል ልጄ በቃ ይተስር አይሄድም። እሷም ሀገር ውስጥ ነው መኖር ያለባት፣ ውጭ ሀገር መሄድ የለባትም። አንተ ላይ ራስ ላይ አልወርድም አስፈራርቶት ሄደ ዛሬ ካሊብን። ካሊብ ደግሞ ምንም አታመጣም። ሩታዬ ጥሩ ኑሮ ይገባታል፣ ጥሩ ላይፍ ይገባታል። አንተ እንደፈለግ ከሄርሜላ ጋር ሰፋል ይልሃል፣ ይሰፋሃል፣ እንደፈለግ መሆን ትችላለህ። እሷ ግን ጽድት ብላ እንድትኖር ውጭ ሀገር ይገባታል እና መሄድ አለባት ብሎታል። እሱ ደግሞ አትሄድም፣ የትም አትሄድም ሩታ ልጇ ጋራ ዝም መሆን ያለባት። እየሄድኩኝ ማያት የሞተ ቻናሉን ያንቀሳቀሰባት ማለት ነው። ነገ እንደሚሞት ቻናሉ ያውቃላ። በልጁ ሰበብ እየሄደ እዛ ሊያሽቃብጥ እሱ በጎን ያች ሄርሜላ ጂል የጂል ዕቃ የመሰለች የሆነች ቆዳ ጋራ ማለት ነው እሷ ጋር ሲጃጃል ሩታዬ ለልጁ ሰበብ እየሄደ እዛ ላይፉን እንትን እንዲሁ ሩታ ሀብቴማ ቢሳካላት እኔ በደንብ በጣም ብዙ ወደዛላት ብዙ ወደ ውጭ ሀገር ማለት ነው በደንብ ብትሄድ ደስ ይለኛል። አሁንማ በቃ ሙራኔ መጣ። ላይክ አድርጉ። ሊበሉት እኮ ነው ይሄንን ህፃን ልጅ ሊበሉት ነው። ሰዎች ላይክ አድርጉ፣ ሰብስክራይብ አድርጉ። በጣም ነው የምወዳችሁ። በእናትህ ስም ነው የምትጠራው? የምጠራው በእናትህ ስም። ለምንድን ነው በእናትህ ስም መጠራትን የፈለግከው? አባቴ ጋር እኔ እንደወለዱ ወዲያው ነው የተለያዩት። መከራን ምን አይነት መከራ ነው እስኪል ድረስ ነው አሳድጋ እዚያ ያደረሰች። ሙሉ ክሬዲቱ ለእሷ ይገባታል። ከማላ ወዳድርሽ ለእናትህ የሚሰራል። ዘፈኑም ህይወቴም ኑሮዬም ምናምን ሁሉ ነገር ለእሷ ነውና ምንም ነገር ባለም ከፍ ዝቅ ለኔ ብርቅ አይደለም መቀደሙ። እናንተ ሩታ የሀብቴ የኔ ጀግና የኔ ነብር ማለት ነው ዛሬ አልመጣችም። አበጋዝ እንግዲህ በዛ በካሚል ቤት መጥቶ በሩታ ወዳጅ ቤት ማለት ነው ባለፈው ውጭ ሀገር ልትሄድ ነው ሩታ በቃ እዛ ጥሩ እድል መጥቶላታል ብሎ ስላለ እናንተ ተንቀጠቀጠሳ መሆኑ ነው። አብርሽ ምን ነክቶት ነው ግን? በአማንቀ ስታረግዝና አርግዛ እንደዛ ስትሰቃይ ዞር ብሎ ያላየት ወንድ ዛሬ ላይ ልጄ ማለት አሁን ይሄ ሸማ አይደለም? አያፍርም? ማፈሪያ የሚባል ቅጭላት የሌለው አይኑን በጥሬ ጨው አጥቦ የእሷን ደስታ ለመቀማት የሚሮጥ ማለት ነው። እስኪ ቆይ ለምኑ ነው ግን እንደዚህ የሆነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ መጥቼላችኋለሁ። ያልመጣችሁ በነገራችን ላይ ማለት ነው እንደዚህ ማለት ነው ውድ ፋሚሊ እንደዚህ ያንቀጠቅጠዋል ብዬ አስቤ አላውቅም ነበረ። ልጅ እናንተ ምን አይነት አስተሳሰብ ነው ያላችሁ ግን? ቡታጀራ ዩቲዩበር ማለት ስለ ልጁ ሲጀመር አሁን ስለ እሷ ስሜት ሳይጠነቀቅ እንደዛ አርግዛ ልጁን እኮ ከሆዷ አውጥታ እንድጥለው ያደረጋት ሰው ዛሬ ላይ ልጄ እያለ እንደዚህ ሲያሽቃብጥ በጣም አልገረማችሁም? ግን እራስ ወዳድ ማለት የእሷን ደስታ የማይፈልግ አንድ ሰው እኮ ቢራራቅ እንኳ ማለት ነው ደስታዋን ከፈለገ ደስ እንዳላት ነው ማለት ያለበት። ሩታ በቃ ለምን እንዳልፍላትና ጥሩ ቦታ እንድትገኝ የማይፈልግ በቃ እየሄደ እሷን እየጨቀጨቀ እሱ በሌላ ሀጂ ነብይ ሴት ጋር ማትረባ ሴት ጋር እያሽቃበጠ እሷ ቁጭ ብላ እንዲታየው የሚፈልግ ውጭ ሀገር ማለትና በቃ ከሀገር ወጣች ማለት እኮ ልጁን አለማየት አይደለም። እየያዘች እያመጣ ታሳየዋለች። ምን ችግር አለ? ድሩ ቢተመቻቸላት ቅናት መንፈስ ለምን እሱ እየሄደ ሙቅ ቻናሉ ይሞታል ይረዳል አይደለ? ያኔ ቻናሉ ማሞቂያ ማለት ነው። ልጁን እየሄደ ልጅ እያለ ያመጣ ቻናሉን እያሞቀ እሱ ላይፉን ከ99 ሴት ጋር ለመቅጨት ነው የሚፈልገው። ምን አይነት የወረደ አስተሳሰብ ነው ያላቸው ግን? የኔ ውድ ፋሚሊዎቼ ላይክ ሰብስክራይብ አድርጉ። ሩታዬ የኔ ነብር ማለት ነው የኔ ጀግና ሴት ብትመጣ ደስ ይለኝ ነበረ፣ ግን ቪዲዮ እየለቀቀችልን አይደለም። ግን አራስ ናት፣ አይፈረድባትም። በሷም መፍረድ አልችልም። በጣም ምርጥ ሴት ናት። በጣም ዛሬ ካሚል የሚባል ሰውዬ ማለት ልኩን የነገረው የአባትነት ክብር አታውቅም አንተ አለው። አባት ማለት ምን እንደሆነ ምንም አባት ያስተምሮኛል አለው። ልጅ ባልወልድም አለው እኔ አባቴ አስተምሮኛል። እኔ በጣም ብዙ ነገር ማቅሰው ነኝ አለው። አንተ ግን የአባትነት ክብርና የባልነት ክብር የሌለህ ሚስት ምን የሚያስፈልጋት ልጅ ምን እንደሚያስፈልጋት የማታቅሰው ስለሆንክ አታስፈልጋትም። በቃ ተፈታሃት ብትዝናና እሷ ዘና ብላ ብትኖር ደስ ሊልህ ነው የሚገባው አለው። ምን እንዲህ ያንቀጠቀጠህ አለው። ደስ ሊልህ ይገባል አንተ ከሄርሜላ ጋር እንድታሽቃብጥ
እንዳውም ይሰፋሃል አለው። ደስ ሊልህ ነው የሚገባው። ለምንድን እንደዚህ ያደረገ? የእሷ ደስታ ያስደስትህም እንዳለው ምን አደረገች አለው። እናንተ ትናንት የተወለደ ልጅ እኮ ርዕስ አድርገው ሲመጡ ምናምን እንደው ጭራሽ የማያፍሩ ይሄን አንድ ፍሬ ልጅ ማለት ነው ለምን ተወለደ፣ ለምን አደገ፣ ለምን በጥሩ ሁኔታ አሳደገችው ብለው በቃ አመማቸው። ትናንት ውሽማይቱ ልኮ ልጁን ለኔ ስጪኝ፣ አብርሃም ደስታው ከልጁ ነው። እስቲ ይሄን ነገር እንዴ ምንድን ነው የምትሉት እናንተ? እስቲ እናንተ ፍረዱ። አሁን በልጅ ክርክር መምጣት አለበት? ራሱን ማስተካከል ሲያቅተው በልጅ መጥቶ እሷ ጋር ጭቅጭቅ ሊገጥም እኮ ነው። አሁን ነገ ተነገ ወዲያ እሷ ብላ ዘና ብላ ህይወቷን ለመምራት ስትጀምር እሱ ልጄን ይዛ ሄደች። ላላባትም እንዲያድግና እንዳያድግ ብትፈልግ እኮ እና እንዳድግ ብትፈልግ አንተ ከራስህ ጋር ስራህን ቆሻሻ ስራህን አስተካክለህ ከሴት ጋር መልመጥመጥህን አቁመህ እኮ ትዳርህን የምትመራ ነበር ካብርሽ። ነገር ግን አንተ ከሴቶች ጋር ማሽቃበጥ ህይወትህን ሁላ ትታጨማልቅ ማሳለፍ ነው የምትፈልገው። ሄርሜላ ወድሃት አይደለም፣ ምንም ፈልገህ አይደለም። በቃ አንተ ስሜትህ በቃ የኔ ይሁን፣ የኔ የማስበው ይሁን። ማንም ሰው እኔ በቃ የምፈልገውን ነገር እያደረግኩ እሷ ተቀምጣ እንድታለቅስ እንድትጨቆን የቤት እመቤት ሁና ይሆናል አይደለ? የምድጃ ስር ሁና እንድትጠብቅ ነበር የምፈልገው። ይሄ ደግሞ አይገኝማ። ነብር ናት ሩታ ሀብቴ፣ ሩታ ሀብቴ ነብር ናት። ይሄ አይዋጣት። በቃ ላይክ ሰብስክራይብ አድርጉ የኔ ውድ ፋሚሊ። ዛሬ ሩታዬ ብትመጣልን ማምሻዋን እንጠብቃታለን። ከመጣኝ ነገ በደንብ ቪዲዮ ሰራላችኋለሁ። ሚዲያው በጣም ነው የተገማማው አልኳችሁ። በአንድ ልዑል የሚባል ልጅ ገና 40 ቀን ልጅ ማለት ነው። ያማፉን ይከፍታል፣ ያማፉን ይከፍታል። ምን አይነት አስተሳሰብ እንዳላቸው አላውቅም። ግን አባት ማለት ምን ማለት ነው ለእናንተ? እስኪ ኮሜንት ላይ አባት ማለት የሚፈልገውን ፍላጎቱን ቀብሮ ዝቅ ብሎ ለትዳሩ የሚያድር ነው። አባት ማለት የፈለገውን ላይፍ እያሳለፈ ልጄ ነገ አድርጎ የኔ ይሆናል ማለት የለም። ብዙ ሚዲያ ላይ የሚወጡ ልጆች አሉ እኮ አባት ሲባል የአባታችን ስም አትጥሩብን እያሉ በሚዲያ ላይ ትልቅ ሚዲያ እያዋረዱ ነው አባቶቻቸውን። እናት ብቻዋን ደም ተፍታ አሳድጋ አባት ይሄ ነው ብላ ስትለው አባቴን አላውቀውም አንቺ ነሽ አባቴም እናቴም ብሎ እየተናገረ ነው ዛሬ በሚዲያ ላይ ልጁ። ሁሉም ሰው የአብርሽን ልጅ ነገ ተነገ ወዲያ በእውነት የሚያሳፍረውን የሚያጠጥተውን ነገር እያደረገ ጠብቆ 5 ዓመት አይሞላውም አላውቅም ነው የሚለው። ለምን የሚሰራው ስራ እንኳን አባትነት አይደለም ባልተወለድኩ ካንተ ነው ብሎ የሚክደው ስራ ስለሚሰራ ነገረው። ዛሬ ካሊብ የሚባል ሰውዬ ዛሬ ደስ ነው ያለኝ። ወግድ አለው አንተ ሲጀመር የትዳርን እንትን ታውቃለህ እንዳለው መጀመሪያ ልጅ ክብርና የትዳርን ክብር ስታቅ ነው አለው። እኔ አባቴ ያስተምሮኛል ባላገባ። በእውነት ጀግና ነው። ምንም አያርግላ ሩታን በቂውን ነው የነገረው። ግን እሱ የሚሰማው መጥፎውን ስድቡን እንጂ ምክሩን አይሰማም። ደደብ ነው በጣም። ይሄ ተዘግቷል፣ ገንዘብ ዘግቶታል። እና በዚህ በትንሽ ልጅ ዛሬ ክርክር መገጠም አለበት ፋሚሊ ነው የምትሉት? እኔ ሩታ ሀብቴ ዛሬ ምን እንደምትል አላውቅም። ቪዲዮ እየጠበኳት ነው በእውነት በጣም እየጠበኳት ነው። መልስ ትሰጠናለች ብለን እናስባለን። ከሱ ህይወት በቃ ፈቷታል አይደለም? ስሟ መጥራት አያስፈልግም። አይመለከተውም። ምን አገባው? ልጁ ነው እንደፈለገች አድርጋ የማሳደግ መብት አላት። ትችላለች ደግሞ ጽድት አድርጋ ነው የምታሳድገው። እንደ ሱስ ጋር ጠወጥ እያሳየች አይደለም። ጽድት አድርጋ በደንብ አድርጋ ታሳድገዋል። ሩታ ሀብቴ በጣም ብዙ ወደንስ አላት። በጣም ብዙ የሚወዳት ወደንስ አለ። በእውነት የሰማው ደርስ ስጠኝ። እንኳን ደቡብ አፍሪካ አይደለም እንኳን አሜሪካ አይደለም የትም ነው የሚወስዳት። ለምን? የእሷ ስብራት ሴት ሆኖ ያልገባው ሴት ሆኖ የማይቆጨው ማንም ሰው የለም። ሩታ ያሳለፈችው ህይወት በህይወቴ አይቼም ሰምቼም የማላውቀው መቼም የማይቀየር ደነዝ ሰው አፍቅራ አግብታ የተቀጣች እንደ ሩታ ሀብቴ የለም። በእውነት በጣም ነው የምናደደው። ስለሷ ባላወራ ይሻለኛል። ደግሞ ዛሬ ልጄን ይዛ የትም አትሄድም። እሱ ማንም ጋር እያሽላላ እሷ ቤት ተቀምጣ ልጅ እንድታሳድግ ነው የሚፈልገው። 6 ወር ድረስ ቪዲዮ እንደማሰራ ያውቃል እኮ። እንደዛ እኮ ነው የሚያውቀው ሩታ ሀብቴ ማለት ነው። እዚህም ሀገር ሆና ጽድት ብላ ኢትዮጵያ ላይ ትኖራለች። ሌላ ሀገርን ብትሄድ እንደ እንቁላል እንደ አድርጎ የሚይዛት በጣም ብዙ ሰው አለ። በጣም ጀግና ትሁት ሴት ስለሆነች ማለት ነው።
በእውነት አባት የኔ ፍቅር አቶ የሚያድግ ልጅ አይፈልግም። እኔም እሷም ተንከባከብ ነው እንዲያድግ ነው የምፈልገው። ላይፉን እየቀጨ በጎን እሷን ልጅ ይዛ ተቀምጣ እሱ በቃ እሷ አልቅሳ ደም እንድታለቅስ ነው የሚፈልገው። በጣም የረከሰ አስተሳሰብ ማለት እንዲህ አይነት አስተሳሰብ ነው። የኔ የሩታዬ እህቶች ክሪስ ፋሚሊ የነብሯ አድናቂዎች ላይክ ሰብስክራይብ እያደረጋችሁ ነብሯ እንድትመጣልን ዛሬ ብትለቅ ነገ ጧት እለቅላችኋለሁ ቪዲዮ። ዛሬ በጣም ብዙ ስለተንጫጫ ምን ሆኖ ነው ምን ነክቷቸው ነው ምን ተፈጥሮ ነው ብዬ ነው የመጣሁት። ላይክ እያደረጋችሁ የኔ ውድ ፋሚሊዎች በጣም ነው የምወዳችሁ፣ በጣም ማከብራችሁ። የሰው ልጅ አትገፉ። የሰው ልጅ በ3 ደቂቃ ነው የሚደርሰው የዛሬ ግፍ ማለት ነው። እሱ ሴት ናት አርግዛለች ልጅ ይዛለች እና ተቀምጣ እኔሽ ቀብጣለሁኝ ምን አባቷ ማታመጣም ብሎ ሲያስብ ፈጣሪ ደግሞ ብዙ ነገር ያስከትለዋል። ጠብቁ። ሴት ልጅ አትበድሉ፣ ወንድ ልጅንም አትበድሉ። ግን ነገ ተነገ ወዲያ ሁሉም ብድሩ ይገባዋል። እኔ ሩታ ሀብቴ የምታሳዝነኝ በቃ አስተሳሰቧ ትዳሯን የምትመራበት መንገድ በጣም ደስ ስለሚለኝ ነው። ምንም ለዩቱብ አይደለም አሽቃብጠው ነው ሩታ የምታደርገው ነገር ስለሚመቸኝ ብቻ ነው። በእውነት ፋሚሊ በጣም ይመቸኛል። በቃ ለትዳር የምትሰጠው አቋም፣ ትምህርቱ፣ የምታሳልፈው ህይወት፣ ትዕግስቷ በጣም ይመቸኛል። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮ እስከ መጨረሻ ያያችሁ አበረታቱ። በሌላ ቪዲዮ በአሪፍ ነገር በአሪፍ አይዲያ እንደምንመጣ ሩታዬም ተመጣሽ ነገ ቪዲዮ ፋታ ብዬ